ጅብሪል ወይ ይህ የሸተትኩት ሽታ ምንድነው አሉት። ጅብሪልም አንተ መሐመድ ይሄማ የፊርዓውን የልጆቹ ጸጉር አበጣሪ ሽታ ነው አላቸው። ታሪኩ ምንድነው አሉት። ጅብሪልም ነገራቸው። አንዴ ፊርዓውን ትልቅ ንጉሥ እኔ ጌታ ነኝ ያለ ንጉሥ ነው። ልጆቹን የምትንከባከብ ሞግዚት አለች፣ ጸጉር የምታበጥር ምታጥር። ታዲያ አንዴ እቺ ሴት ጸጉሯን የልጁን ስታበጥር ማበጠሪያው እጇ ላይ ወደቀ። ኢማኗን ደብቃ ነበር የምትኖር። ድንገት ግን በውስጥ የምታረገው ማንነቷ አደባባይ ተገለጠ። ጉንብስ አለችና ቢስሚላህ ብላ አነሳቸው፣ በአላህ ስም። የፊርዓውን ልጅ ተገረመችና ቢስሚላህ ስትይ አባቴም ማለትሽ ነው አለቻት። እዚህ ጋር ማስተባበል ትችላለች። አላህ ግን ልቧን አጸናው። ፈረበጥና ዐላ ቁሉብህም የእውነት አጸናትና ላ ረቢ ወረቡኪ አላህ አለቻት። የኔም ያንቺም ጌታ አላህ አለቻት። ልጅቱ ደነገጠች። ይህን ቃልሽን ለአባቴ ልንገረው አለች። አዎን አለች። ለፊርዓውን ተነገረው። ሳት ጎርሶ ጠራት። ልጁን የምትንከባከብ ከሱ አቂዳ ውጭ ነች እንዴ? ከፊርዓውን ውጭ ጌታ አለች የምትል የሱ አገልጋይ አለች። ተጠራች። ምን ማለትሽ ነው አላህ ስትይ? አላህማ ያንተ የኔ የፍጥረተ ዓለሙ ጌታ ከሰማይ ያለው ጌታ ነው አለች። እገልሻለሁ አላት። እንድትገለይ ፍቃደኛ ነኝ። ባይሆን ከገደልከኝ የኔና የልጆችን አጽም አንድ ቦታ አድርገህ ቅበርልኝ አለች። እንደምትፈራ ስለገመተ ዘይትና ውሃ ፈላ። ልጆቿን ሰበሰበ። ክስተቱን እሰቡት፣ ግዙፍ ክስተት። ልጆችህን አሰልፎ ሰው አንድ ባንድ ሲገል ማለት ነው። አንዷን ልጇን ያነሳዋል፣ የፈላው ዘይት ውስጥ ይጨምረዋል። ሲፈራርስ ታየዋለች። ኢማኗ ላይ ጸናች። ሁለተኛውን ይከተዋል፣ ነቅነቅ አላለች። ሶስተኛው ይገባል፣ ነቅነቅ አላለች። መጨረሻ ላይ የምታጠበው ሕፃን ልጅ ተሳበ። ወስዶ ሊከተው ሲል የእናት አንጀት አልቻለም። ልክ ወኔዋ ሲያመልጣት ልጁን አላህ አናገረው። ሚጠባውን ሕፃን እናቴ ወይ እውነትን ላይ ጽኚ፣ የዱንያ ቅጣት ያልፋል፣ ማያልፈው የአኺራ ነው አላት። እሷም ልጇም እዛ ውስጥ ገባች። ታዲያ አላህ የባሮችን ውለታ ማይረሳው አላህ ይሄን ፈላፋ ውስጥ የተንቀለቀለን አካል ነቢዩ ዓለይሂ ሰላቱ ወሰላም ሲያልፉ እንዲያሸቱት አደረጋለህ። ይሄ ዲን ብዙ ተከፍሎበታል ወዳጆች። ለነቢዩም ያስተማራቸው ሊኑሪ